የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክሩ ሂደት እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ብለዋል። ከዚህ ጋር በተያያዘ ደግሞ ተነስቷል ላሉት አሉባልታ ምላሽ ሰጥተውበታል። የምክክሩ ተሳታፊዎች ጉባኤው ላይ የተገኙት ከየአካባቢያቸው ይዘው የመጡ ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉም ጠይቀዋል። ኮሚሽኑ በምክክር ሂደቱ ላይ የሚታዩ ስሜቶችን እንዲረጋጉ ከፖለቲካ ፓርቲዎችና ከእምነት ተቋማት መሪዎች ጋር ንግግር ማድረጉንም አስታውቀዋል። ዋና ኮሚሽነሩ ፕሮፌሰር መስፍን ይህን ያሉት አንድ ወር ሊደፍን የቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ ያለበትን ደረጃ በተመለከተም በሰጡት ጋዜጣዊ መግለጫ ነው። የጉባኤው ተሳታፊዎች 500 አባላት ባላቸው 8 ቡድኖች ተከፋፍለው በኮሚሽኑ የተመረጡ አጀንዳዎች ላይ እየመከሩ ነው። 500 አባላት ያላቸው ቡድኖች ወደ ተለያዩ አነስተኛ ቡድኖች በመከፋፈል የተሰጣቸው አጀንዳ ላይ ሲመክሩም ቆይተዋል። በተለያዩ ደረጃ ሲነሱ የነበሩ ሀሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋናው ባለ 500 አባላት ቡድን እየቀረቡ መሆኑም ፕሮፌሰር መስፍን በመግለጫቸው ተናግሯል። 3 አጀንዳዎችን የያዙ ቡድኖች በሰኞ ዕለት ምክረ ሀሳባቸውን ይዘው ወደ ዋናው ቡድን መመለስ መቻላቸውን ጠቅሷል። የሚቀሩት 3ቱ ወይም 4ቱ ደግሞ ማክሰኞ ጠዋት 500 ላይ ይጀምራሉ ተብሏል። ይህ ሂደት እንደምትገምቱት ቀላል አይደለም ያሉት ኮሚሽነሩ ሁሉም አጀንዳዎች እኩል አለመሆናቸው ቡድኑ ተመሳሳይ ደረጃ ላይ ላለመድረሳቸው አንድ ማሳያ ነው ብለዋል። አጀንዳዎች ይለያያሉ። ሀገር ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀርና የመሳሰሉት ደግሞ ሰፋፊ ናቸው ብለዋል። ይህ ማለት ግን ሌሎች አጀንዳዎች ትንንሾች ናቸው ማለት አይደለም ሲሉም ነው ያብራሩት። እንዳቀራረቡ፣ እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የመምጣት ፍላጎት አካሄዶቹ ሊለያዩ ይችላሉ ብለዋል። ሁሉም አጀንዳዎች እኩል ባለመሆናቸው ነው 3ቱ ሰኞ ዕለት 500 ላይ ደረሱት ሲሉም የሂደቱ ልዩነት የተፈጠረበትን ምክንያት አንስቷል። 500 አባላት ወዳሉበት ዋና ቡድን ካልተመለሱ አጀንዳዎች አንዱ የፌዴራል ከተሞች በሆኑት አዲስ አበባና ድሬዳዋ ላይ የሚደረገው ምክክር እንደሆነ ምንጮች ለቢቢሲ ተናግሯል። 250 አባላት ባላቸው ስልታዊ ቡድኖች ላይም እየተወያዩ ያሉት የዚህ አጀንዳ ተመካካሪዎችም 500 ቡድኖች ወዳሉት ዋና ቡድን የሚቀርብ ምክረ ሀሳብን በተመለከተም ተቀምጦ በነበረው ቀን ስምምነት ላይም አለመድረሳቸው ምንጮች ገልጿል። በተለይ አዲስ አበባ ከተማን በተመለከተ በምክክሩ ተነስቷል የተባሉ ሀሳቦች በማህበራዊ ሚዲያ ገጾች አነጋጋሪ ሆነው ሰንብተዋል። የተለያዩ ምልከታዎች የያዙት አካላት አቋሞቻቸውን ሲያንጸባርቁም ታይተዋል። ዋና ኮሚሽነር መስፍንም በመግለጫቸው በአጀንዳው ላይ የሚደረግ ምክክርን በተመለከተ ይሰማል ያሉትን አሉባልታ አንስተዋል። በዚህ ሀሳብ ላይ ሰሞኑን ድምጽ ብልጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ የሚል አስተያየት መነሳቱንም ገልጿል። አክለውም የሚባለው ነገር ካሉባልታ ያለፈ አይደለም። ስለዚህም ይህ ለሁላችንም ግልጽ ሊሆን ይገባል ሲሉም ነው የሚናገሩት። በምክክር ጉባኤው መጨረሻ የሚደረሰው ምክር ሀሳቦችን እንጂ ውሳኔዎች ላይ እንዳልሆነ በአጽንኦት አንስተዋል። በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስም አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊት ውሳኔ አይሰጥም ብለዋል። እዚህ የመጣ ነው ከየመንደራችን ከየአካባቢያችን ይዘን የመጣ ነው ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣ ነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይሄ በትክክል ሊሰመርበት ይገባል ሲሉም ተመካካሪዎች አሳስበዋል። ኮሚሽኑ በምክክር ሂደቱ ለሚነሱ ቅሬታዎች ምላሽ እየሰጠ መሆኑን ያነሱት ፕሮፌሰር መስፍን ከዚህ ባሻገር ስሜቶች እንዲረጋጉ የተለያዩ አካላትን ማነጋገሩ ገልጿል። እስካሁን ድረስ የተለያዩ የፖለቲካ ፓርቲዎችን በተናጠል አግኝቷል። ኮሚሽኑ የተለያዩ የእምነት ተቋማት መሪዎችንም ጭምር አግኝቷል። ምክንያቱም ያሉ ስሜቶች እንዲረጋጉና ወደፊት እንዲሄዱ ማድረግ እንዲቻል እነሱንም አግኝቶ አነጋግሯል ብሏል። አልፎ አልፎ የሚያጋጥሙ ነገሮች አሉ፣ ግን እስካሁን በውጭ ይሰማል እንደሚባለው ይሄ ነገር አያስፈልገኝም የሚል ነገር አላጋጠመንም ሲሉ አክሏል። ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በዋና ዋና ሀገራዊ ጉዳዮች ላይ አጀንዳ ሲያሰባስብ ቆይቶ 4000 ሰዎችን በ8 ዋነኛ አጀንዳዎች ላይ የሚያደርጉት የመጨረሻው ምክክር የተጀመረው ሐምሌ 8 ቀን 2018 ዓ.ም ነው።